ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የምፅዓቱ አዋጅ ነጋሪ ድምተኞቻችን እንዴት ውላችኋል? እንግዲህ በዓለማችን ዙሪያ በአሁኑ ወቅት እየተሰሙ ያሉ ክስተቶች አሉ። እነዛን እንግዲህ ወደፊት በማምጣት የማንቂያ ደወል ለመደወል ከፓስተር አለማየሁ ነሙ ጋር ተገናኝተናል። በትናንትናው ምሽት ላይ አንድ ያቀበልነው መረጃ ነበረ። በተለይም ደግሞ የዓለማችን መገናኛ ብዙሃን በሰፊው ይዘውት የመጡት ሽፋን የሰጡት ጉዳይ ነበረ። ዛሬም እንግዲህ አዳዲስ መረጃዎችን ፓስተር አለማየሁ ሊያቀብለን ዳግም ተገናኝተናል። አጠገቤ ይገኛል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ ውድ አድማጮቻችን ወቅታዊውን ጉዳይ ወደ እናንተ ለማምጣት ተሰይመናል። ፓስተር መረጃዎችን አሰባስቦልናል። እነዚያም መረጃዎች በምን መልኩ እንደሚያቀርብ ኋላ ላይ እሱ ያጋራናል። በቅድሚያ ሰላምታ ይቀድማል። ሰላምታ ላቅርብና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። ማታ ላይ እንግዲህ ለአድማጮቻችን አንድ መረጃ አቀብለናል። ያው በእርግጥ የዓለማችን መገናኛ ብዙሃን ጉዳዩን ቢያቀርቡትም እኛ ያው መንፈሳዊ ሽፋኑንም ጨምሮ ስለሆነ የምናቀርበው ዛሬም እንግዲህ መረጃ ይዘህ መጥተሃል። እስኪ ምን አዲስ ነገር ተገኘ? እንግዲህ በትናንትናው ዕለት ዶናልድ ትራምፕ እስራኤል እንደነበሩ እናውቃለን። 4 ሰዓት ቆይታ አድርገው ነበረ። በእስራኤል ካቢኔ ወይም ደግሞ ፓርላማ በእስራኤል ፓርላማ ንግግር አድርገው ነበረ። ይህ ንግግር በሰላም ጉዳይ ላይ ያተኮረ ነው። እንግዲህ ማለትም በሰላም ጉዳይ ላይ በሚያተኩሩበት ሰዓት በአብዛኛው ናትንያሁን ያመሰገኑበት ሆኗል። ሌላው ደግሞ በንግግራቸው ውስጥ ቀጥታ ፓርላማው ለሰላም ድርድሩ እንዲሰራ ጠይቀዋል። ይህ ብቻ ሳይሆን ይህንን እድል እንድትጠቀሙ በጣም አድርጌ ያሳስባለሁ። ይህን እድል ተጠቀሙበት የሚል ነው። በተለይም ደግሞ በንግግራቸው ውስጥ ጌታ ኢየሱስ ክርስቶስ አምላክ በተመላለሰበት ምድር ላይ ተገኝቼ እኔም ደግሞ ለእናንተ ንግግር በማድረጌ በጣም ደስታ ይሰማኛል ብለዋል። ይህ የሰላም እንግዲህ ጉዳይ አስፍተው እንደሚሄዱበት የተናገሩት። ይሄውም ደግሞ ምንድነው የአብርሃም ኢካኮርድ የሚለውን እሱን አስፍተው እንደሚሄዱበትና በቀጠናው ሙሉ ሰላም እንዲመጣ እንደሚሰሩ ተናግረዋል። እንግዲህ የአሜሪካ ፕሬዝዳንት ለእስራኤል የተደረገውን ሰላም ማለት ነው እንደ ትልቅ እድል ነው ያዩትና ከዚህ በኋላ እንግዲህ ሐማስ ትጥቅ እንደሚፈታም ተናግረዋል። እሳቸው እስራኤል ሙሉ ለሙሉ እስራኤል ሙሉ ለሙሉ ሰላማዊ ግዛት እንደምትሆንና በቀጣይ ያሏትን የቤት ስራዎች መስራት እንዳለባት ለመናገር ሞክረዋል። እንግዲህ ሌላው ያነሱት ጉዳይ ምንድነው? በኢራን በእስራኤል መካከል ያለውን ጉዳይ ነው። ይህንንም ለመደራደር ዝግጁ እንደሆኑ ነው ያነሱት። እንደ መደራደር እንፈልጋለን ከኢራን ጋር ብለዋል። በዚህ ጊዜ ሰዓት ይመስለኛል 2 የፓርላማው አባላት ከፍተኛ ጩኸት በማሰማት የፍልስጤም አገር መሆን አለባት፣
ፍልስጤም አገር ትሁን፣ አገርነት እውቅና ይሰጣት የሚል ጩኸት በማሰማታቸው ምክንያት ንግግራቸው ተቋርጦ ነበረ። ንግግራቸው ከተቋረጠ በኋላ እነዛን ገፈታትረው አስወጥተዋቸዋል እና ይህ ንግግራቸው በእስራኤል ካቢኔ የተወደደ ይመስላል። ግን እንደው ልጨርሰውና ያሉትን ምንድነው ቀጣይ ያለውን ነገር የሚለውን ነገር እናይበታለን። ምንድነው እንግዲህ ከኢራን ጋር ድርድር እናደርጋለን ብለዋል። ሌላው ምንድነው የተናገሩት? ለፍልስጤማውያን አገርነት እውቅና ይስጥ ያሉትን ሰዎች ከወጡ በኋላ ከፓርላማው ጉባኤ ከፍተኛ በጭብጨባ የተቆራረጠ ንግግር ስለ እስራኤል ሉዓላዊነት፣ ስለ እስራኤል ታላቅነት፣ ስለ እስራኤል ገናናነት፣ ከእስራኤል ጋር አብረው ስለ መስራታቸው ይህንን ጉዳይ አንስተዋል። እንግዲህ በተለይም ደግሞ መጽሐፍ ቅዱስ ላይ የአብርሃምን ታሪክ በማንሳት የኪዳን አገር እንደሆነችም ተናግረዋል። እኔ ያሰመርኩበት አንዱ ይህ ነው። የኪዳን አገር እንደሆነችና የእግዚአብሔር ኪዳን ያላት አገር እንደሆነችና ኪዳን ካላት አገር ጋር ደግሞ መስራታችን የበለጠ ያስደስተናል ብለው ተናግረዋል። እንግዲህ ይሄ በእንዲህ እንዳለ ያው በትናንትናው ዕለት አንዱ የተጠበቀው እስረኞችን ሳያገኙ ነው የሄዱት። ያላገኙበት ምክንያት የነበረው የጸጥታ ጉዳይ አስተማማኝ አይደለም በሚል ነው። እንግዲህ ማምሻውን ወደ ከአራት ሰዓት ቆይታ በኋላ ወረራ ያደረጉት ወደ ግብፅ ነው። ግን እንደው እውነቱን ለመናገር በእርግጥ በትናንትናው ዕለት እስረኞቹ ተፈተዋል። ሙሉ ለሙሉ 20 እስረኞች ተፈተዋል። 4 አስከሬን ተመልሷል። በዚህ ጉዳይ ላይ እስራኤል ተቃውሞ አሰምታለች። ሐማስን ከሳለች። ምሽቱን ነው የከሰሰችው። ምንድነው የከሰሰችው? የተጠበቀው ይመስለኛል 20 ሬሳ ነበረ። የ8ቱ ነበረ። አንዳንዶቹ 8 4 የሚሉ አሉ። ግን የ8ቱ ነበረ ገና ፍለጋ ያስፈልገዋል የተባለው። ነገር ግን 4 ነው ያስረከበኝ የሚለውን ክስ አቅርባለች። ነገር ግን ሐማስ አፈላልጌ እስክሰጥ ጊዜ ይፈጅብኛል የሚል ነገር ነው እያነሳው። ይሄ ብቻ ሳይሆን አሁንም በጋዛ በተለቀቁ ስፍራዎች ሐማስ የራሱን ሰዎች እየሾመ ይገኛል። እንደገና ደግሞ ወታደሮቹን ስፍራ እያስያዘ ይገኛል። ሌላው የእስራኤልም ጦር እንደተባለው ሙሉ ለሙሉ ወጥቶ ወደ ኋላ አልተመለሰም። በተወሰኑ የጋዛ ክፍሎች እንዳለ ታውቋል። እንግዲህ ሌላው ደግሞ እርዳታዎች እየገቡ ነው ያሉት። እርዳታዎች በስፋት እየገቡ ነው ያሉት። እርዳታዎች እየታደሉ ነው ያሉት። በእርግጥ ከተማው ፈራርሷል፣ ወድሟል። ይህንን ያው ዶናልድ ትራምፕ እንሰራለን ብለዋል። ነገር ግን ምንድነው በእርግጥ ሰላም ይሆናል ወይ የሚለው አሁንም የብዙዎች ቁልፍ ጥያቄ ሆኗል። ለምን ሐማስ እየሄደበት ያለውን ነገር ለምሳሌ እስራኤል በትናንትናው ዕለት 1000 ወደ 200 ምናምን የፖለቲካ እስረኞችን እንደዚሁም ደግሞ ሌሎችን በአጠቃላይ 2000 በላይ እስረኞችን ለቃለች። ይሄ መልካም ነው፣ ጅማሬ መልካም ነው፣ ጅምሩ ጥሩ ነው የምናየው ነገር ግን እንደው እውነተኛ ሰላም ይመጣል ወይ? አሁን እሳቸው ካደረጉ ለምሳሌ ናትንያሁ ንግግር ሲያደርጉ በዶናልድ ትራምፕን አሞካሽተዋል። የአገሪቱንም ታላቅ የሆነውን ሽልማት ለማንም እስከዛሬ ተሰጥቶ የማያውቀውን ሽልማት ለዶናልድ ትራምፕ ሰጥተዋል፣ አበርክተዋል። እና ይሄ ማድረጋቸው ጥሩ ነው፣ ደስ ይላል። ነገር ግን ናትንያሁ ንግግር ሲያደርጉ ከእርሶ ጋር ሆነን ሰላሙን ለማስጠበቅ ጠንክረን እንሰራለን። ከዚህ በፊት በአብርሃም አኮርድ እንደሰራ ነው አሁንም እንሰራለን ብለዋል። እና ይሄ ጉዳይ እንግዲህ ትልቅ ትኩረት የሚሰጠውና ወደፊት የሚታይ ጉዳይ ቢሆንም ነገር ግን ሐማስ አንዳንድ ነገሮቹ ላይ አሁን እያሳየ ያለው ነገር ትጥቅ የመፍታት አዝማሚያና ወይም ደግሞ ነገሮች የሚታዩበት አይደለም። ይህንን ወደፊት እንግዲህ በዝርዝር የምናየው ነገር ይሆናል። እንግዲህ ይህንን ካልኩኝ
ማምሻ ላይ በግብፅ የነበረው ቆይታ ምን ይመስላል የሚለውን ነገር ይዘን የምንመጣ ይሆናል። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እንግዲህ ተመልካቾች ማለት አድማጮቻችን እያንዳንዷ ነገር እስራኤል ውስጥ የምትከናወነው ነገር መሪዎች ራሱ እንዴት ትኩረት እየሰጡት እንደመጡ ዓለም እንዴት ትኩረት እየሰጠው እንደመጣ ልናውቅ ልንረዳ ያስፈልጋል። ዓለም በጣም በትኩረት ሲከታተል የነበረው በትናንትናው ዕለት እኔም በቢቢሲ እና በሲኤንኤን ላይ በከፍተኛ ሁኔታ እየተከታተልኩት ነበረ። ምክንያቱም እዛ አካባቢ የሚፈጠሩ ነገሮች የሚደረጉ ነገሮች ከፍተኛ እንድምታ አላቸው። በዓለም ላይ ትልቅ ተጽዕኖ አላቸው። ምክንያቱም ራሳቸው ዶናልድ ትራምፕ ሲናገሩ ምንድነው ያሉት? ይሄ እስራኤል የዓለም የፖለቲካና የምን ኮር ነች ነው ያሉት። ኮር ማለት እምብርት እንደማለት ይመስለኛል። እንደዛ ኮር ነች ብለው ነው የተናገሩትና እነዚህ ነገሮች ጊዜው ምን ያህል እንደደረሰ እንደፈጠነ የሚያመለክቱ ናቸውና በዓለም ላይ ያለው ነገር ከጊዜ ወደ ጊዜ እየተወሳሰበ መምጣቱ ራሱ እና አሁን ፍቺ ያገኘ ይመስላል። አሁን በምናየው ነገር ግን እና መጽሐፍ ቅዱስ እንደ እግዚአብሔር ቃል ስናየው ግን ገና ትልልቅ የቤት ስራዎች እስራኤልም አለባት፣ ሐማስም አለበት፣ አሜሪካም አለበት፣ አደራዳሪዎቹም አለባቸው። ይህን ትልልቅ የቤት ስራ ደግሞ እንዴት ይወጡታል የሚለውን በሂደት የምንመለከተው ይሆናል። ለዛሬ ለቀን ያመጣሁት መረጃ ይህንን ይመስላል። የጌታ ጸጋ ሰላም ከእናንተ ጋር ይሁን። መልካም ቀን። እግዚአብሔር አብዝቶ ይባርክ ፓስተር። አዎ እንግዲህ እንደተናገርከው እዚህ በመካከለኛው ምስራቅ እየተካሄደ ያለው ሰላም የሚመስል ነገር በሂደት ደግሞ ሰላም እንዳልሆነ የምንረዳበት ክስተቶች ሩቅ እንዳልሆኑ እኔ ገምታለሁ። ቢሆንም በእኛ እይታ በፍልስጤም ምድር በእስራኤል ምድር ሰላም መስፈኑ፣ የቦምብ ድምፅ አለመሰማቱ፣ እልቂት አለመከሰቱ ለጊዜውም ቢሆን እንደ ሰውኛ በጣም ያስደስተናል። ቢሆንም መጽሐፍ ቅዱስ ምንድን ነው የሚለውን ነገር ደግሞ ያው በሂደት እያየነው ራሳችንን የምናዘጋጅበት ጊዜ እንዲሆን ምኞታችን ነው። ያው ዕለት ዕለት ስለምንናገረው ሁላችንም እንደነዚህ አይነት መረጃዎችን ስንሰማ ዝም ብሎ ሰምቶ ማለፍ ሳይሆን ዝግጅት እንድናደርግ የሚጠቁመን ስለሆነ በዚሁ መልኩ እንድንረዳው ማሳሰብ እንወዳለን። እግዚአብሔር ፈቃዱ ከሆነ ማምሻውን ደግሞ በሌላ አዲስ መረጃ ደግሞ ተመልሰን እንመጣለን። ለዛሬ ይዘን የመጣነው መረጃ ይህን ይመስላል። መልካም ጊዜ እንዲሆንላችሁ እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።